ደብረ ዘይት የዐቢይ ጾም አምስተኛ ሳምንት። ደብረ ዘይት ከሁለት ቃላት የተገኘ ቃል ሲሆን ደብር ማለት ተራራ፣ ዘይት ማለት ደግሞ ወይራ ማለት ነው። ስለዚህ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት ወይም የወይራ ተራራ ማለት ነው። ስለዚህ ደብረ ዘይት የወይራ መብቂያ በወይራ ደን የተሸፈነ ተራራ ማለት ነው። ደብረ ዘይት ተራራ በመጽሐፍ ቅዱስ እንደተጠቀሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስራ ከሰራባቸው ቅዱሳት መካናት አንዱ ነው። ታላላቅ ምስጢራት የተከናወኑበት፣ ለደቀ መዛሙርቱ ትምህርት የሰጠበት፣ ስለ ምስጢረ ምጽአቱ ያስተማረበት፣ ያረገበትና ዳግመኛ ለፍርድ የሚመጣበት በኢየሩሳሌም የሚገኝም ተራራ ነው። ዐቢይ ጾም ከገባበት ቀን ጀምሮ ስንቆጥር በ28ኛው ቀን ደብረ ዘይት ይውላል። ቅዱስ ያሬድ በድጓው የዐቢይን ጾምን መካከለኛ ወይም እኩሌታ ሳምንት እሁድ የጌታ ዳግም ምጽአት መታሰቢያ አድርጎ ደብረ ዘይት በማለትም ሰይሞታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ምጽአቱን እንዳስተማረ የሚነገርበት ሳምንት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት ገጽ 48 በዚህ አጭር ጽሑፍም የደብረ ዘይትን ታሪካዊ ዳራና የክብረ በዓሉን ምንነት እንመለከታለን። እስከ ዝግጅቱ ፍጻሜ አብራችሁን ትቆዩ ዘንድ ስንል እንጠይቃለን። ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲዳረስ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ። ደብረ ዘይት ተራራ የወይራ ዛፍ የሞላበት ተራራ ማለት ነው። ደብረ ዘይት ስያሜውን ያገኘው በተራራው ላይ በብዛት ከሚገኘው የወይራ ዛፍ ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ 75 ሜትር ርቀት ላይ የሚገኝ ሲሆን ከባህር ጠለል በላይ 800 ሜትር ከፍታ አለው። በመጽሐፍ ቅዱስ እንደተገለጸው ደብረ ዘይት ከቤተ ፋጌና ከቢታንያ ተራራ እንዲሁም ከጌቴ ሰማኔ ከሌሎች የኮረብታማነት ምልክት ከሚታይባቸው አቀበቶች በስፋቱና በግዝፈቱ የሚለይና ከኢየሩሳሌም በስተምስራቅ የቄድሮስን ሸለቆ ተሻግሮ የሚገኝም ተራራ ነው። ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ እንዲል 2 ሳሙኤል 15 ቁጥር 30። ደብረ ዘይት ተራራና ታሪካዊ ክስተቶቹ። ደብረ ዘይት ተራራ ብዙ ታሪካዊ ክስተቶችን ያስተናገደ ተራራ ነው። ዳዊት ከአቤሴሎም ጋር በተጣላና በኮበለለ ጊዜ ይህንን ግዙፍ ተራራ አቋርጦ ሄዶ ነበር። ቅዱስ መጽሐፍ 2 ሳሙኤል 15 ቁጥር 30 ላይ እንደሚነግረን መድኃኔዓለም ክርስቶስም አዳምን ከነልጆቹ ሊታደግና ለዓለም ቤዛ ሊሆን ወደዚህ ዓለም በመጣ ጊዜ ቀን ቀን ሲያስተምር ውሎ ማታ የሚያድረው በደብረ ዘይት ተራራ በሚገኝ ዋሻ ነበር። ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር እንዲል ሉቃስ 21 ቁጥር 36። በዕለተ ሆሳዕና ከኢየሩሳሌም ሲመጣ የገባው ወደ ደብረ ዘይት ተራራ ነው። ማርቆስ 11 ቁጥር 1። የአብ የባህሪ ልጅ የሆነው ኢየሱስ ክርስቶስ በአይሁድ እጅ ተይዞ ወደ ፍርድ አደባባይ ያመራው ደብረ ዘይት ግርጌ ስር ከሚገኘው የጸሎት ስፍራው ጌቴ ሰማኔ ጸሎቱን ከፈጸመ በኋላ ነው። ማቴዎስ 26 ቁጥር 30። በዚህ ዓለም አገልግሎት ፈጽሞ ለሰው ልጅ ክብርና ነጻነት ካጎናጸፈ በኋላም ያረገው በዚሁ በደብረ ዘይት ተራራ ነው። ሉቃስ 24 ቁጥር 51። ከዚህ በላይ ግን አዳምን ነጻ ካወጣውና ወደ ቀድሞ ክብሩ መልሶ ካረገ በኋላ ስለ ኢየሩሳሌም መፍረስና ስለ ዳግም ምጽአት ወይም ነገረ ምጽአቱ ያስተማረውም በዚህ ተራራ ላይ ነው። ማቴዎስ 24 ቁጥር 3፣ ማርቆስ 13 ቁጥር 3። ወደፊት ዓለሙን ለማሳለፍ ይመጣል ተብሎ የተነገረው ትንቢት በመጨረሻይቱ ሰዓት በፍርድ አደባባይ ሲቀመጥ ዙፋኑን የሚዘረጋው በዚሁ በደብረ ዘይት ተራራ ላይ መሆኑን ነቢዩ አስረግጦ ጽፏል። በዚያ ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል እንዲል ዘካርያስ 14 ቁጥር 4። በዓለ ደብረ ዘይት ቤተክርስቲያናችን ከምታከብራቸው 9 ንዑሳን በዓላት መካከል
ከነዚህም በዓላት ስብከት፣ ብርሃን ኖላዊ፣ ጌና፣ ግዝረት፣ ልደት፣ ስምዖን፣ ቃና ዘገሊላ፣ ደብረ ዘይትና መስቀል ናቸው። አንዱ ደብረ ዘይት ሲሆን በዚህ ዕለት የጌታችን የኢየሱስ ክርስቶስ ዳግም መምጣት ወይም ነገረ ምጽአቱ ይነገርበታል። ነቢዩ ዳዊት በትንቢቱ እግዚአብሔር በግልጽ ይመጣል ብሏል። መዝሙር 59 ቁጥር 2። ራሱም ክርስቶስ ባስተማረው ወንጌል ማቴዎስ 24 ቁጥር 26 ላይ እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። በመጣም ጊዜ ይህን ዓለም ከመኖር ወደ አለመኖር አሳልፎ አዲሱን ሰማይና አዲሱን ምድር ወርሰን እንድንኖር ያደርጋል። ሁለተኛ ጴጥሮስ 3 ቁጥር 13። አዲስ ሰማይና አዲስ ምድር የተባለች ፍጻሜ የሌላት ዘላለማዊት መንግስት እንደሆነች እንገነዘባለን። በዕለቱ የሚነበበው መዝሙር ይህንን ይመስላል። በአማርኛም ሲተረጎም ጌታችን በደብረ ዘይት ተራራ ተቀምጦ ሳለ ለደቀ መዛሙርቱ ማንም እንዳያስታችሁ ተዘጋጅታችሁ ኑሩ፣ ብዙዎችም እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ እስከ መጨረሻ የጸና ግን እርሱ ይድናል። የሰው ልጅ በሚመጣበት ጊዜ የሰማያትና የምድር ኃይላት ሁሉ ይናወጣሉ። ያን ጊዜም በምድር ኃጢአት ያደረጉ ሁሉ ያለቅሳሉ አላቸው። ጌታችንም ራሱ እንደተናገረ በትእዛዝ በመላእክትም አለቃ ድምፅና በመለከት ድምፅ ከእግዚአብሔር ዘንድ ከሰማይ ወደ ምድር ይመጣል። እርሱ የሕይወት መገኛ ነውና ያን ጊዜም በኃጢአት ከመሞት ይራራልን። በዚህች በደብረ ዘይት በተባለች ሳምንት እሁድ ጌታችን በዚህች ምድር ሲመላለስ የፈጸመውን ስራ የሚያስረዱ የሚነበቡት ምንባባት ወይም የቅዳሴ ምንባባት የሚከተሉትም ናቸው። ምንባባተ ደብረ ዘይትም አንደኛ ተሰሎንቄ 4 ቁጥር 13 እስከ 18፣ ሁለተኛ ጴጥሮስ 3 ቁጥር 7 እስከ 15፣ ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 24 ቁጥር 1 እስከ 22፣ ምስባክ መዝሙር 99 ቁጥር 2 እስከ 3። እግዚአብሔርስ ጋዳ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። ትርጉም እግዚአብሔር ገልጦ ነው ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል። እንዲሁም ወንጌል የሚነበበው ማቴዎስ 24 ቁጥር 1 እስከ 26 ነው። ቅዳሴ ደግሞ ቅዳሴ አትናቴዎስ ሆኖ ይቀደሳል በዚህ ቀን ማለት ነው። ባለ ደብረ ዘይት አከባበር በኢትዮጵያ ቤተክርስቲያንን ቀጥሎ እንመለከታለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት የዐቢይ ጾም እኩሌታ በሚውለው እሁድ አምስተኛው ሳምንት የደብረ ዘይት በዓል በደማቅ ሁኔታም ይከበራል። በዚህ ዕለት ማህሌቱ፣ ቅዳሴው፣ አገልግሎቱ ሁሉ ከዚህ በዓል ጋር ተዛማጅነት ያለው የቅዱስ ያሬድ ድርሰት ነው። ደብረ ዘይት ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርትን የያዘ በዓል ነው። በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ስራ በክርስቲያናዊ ስነ ምግባር ተከብሮና ታስቦም ይውላል። በክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በእርስ በመገባበዝ የተጣላም በማስታረቅ በቅጽረ ቤተክርስቲያን ከዋርካውና ከጽዱ ስር አርፎ ይውላል። ደብረ ዘይት ወይም አምስተኛው የዐቢይ ጾም ሰንበት ሌሎች ስያሜዎችም አሉት። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ሕልቀት ወይም ሕልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶችም ይጠራሉ። እግዚአብሔር ጥሪ ሁሉም የአዳም ዘር መንግስቱን እንዲወርሱ ቢሆኑም የሰይጣንን ወጥመድና አሸከላ ሁሉ አልፈው በሐሰተኞች ምትሃታዊ ተአምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በጌታችን ቀኝ የሚቆሙም የታደሉ ናቸው። እኛንም በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ
የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር። በድጋሚ መልካም የደብረ ዘይት በዓል ይሁንላችሁ ውድ የናታን ሚዲያ ቤተሰቦች። ለናታን ሚዲያ አዲስ የሆናችሁ እንግዲህ ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸው መንፈሳዊ ጠቃሚ የሆኑ መረጃዎችን ወደ እናንተ እንዲደርሱ ማድረግ ትችላላችሁ። እንዲሁም ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ ለሌሎች ወንድም እህቶች ክርስቲያኖች ኦርቶዶክሳውያን እንዲደርስ ማድረግ ትችላላችሁ። በውጭ ሀገራት ያላችሁ ከላይ ካጠገብ ቴንክስ የሚለውን በመጫን ድጋፋችሁን ማድረግ ትችላላችሁ። እንዲሁም በአገር ውስጥ ያላችሁ ደግሞ ቪፒኤንን በማብራት የምናቀርባቸውን ዝግጅቶች እንድትከታተሉ ስንል እንጋብዛለን። በቀጣይ ደግሞ ከዚህ በተሻሉ በጥራት የተዘጋጁ ቪዲዮዎችን ወደ እናንተ የምናደርስ ይሆናልና እስከዛው እንግዲህ መዋዕለ ጾሙን አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። በድጋሚ መልካም በዓል ይሁንላችሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።